መስከረም አንድ የተካሄደው የወንጌላውያን ነኝነኝን ፕሮግራሞች ስንመለከታቸው በእምነት መገደብ ሳይሆን አንዱ ለሌላው የነበረው መልካም ስሜት እንኳን አደረሳችሁ የማለት አብሮ የመስራት የመደገፍና የመደጋገፍ የደመራ ቦታዎችን ምቹ የማድረግ የመስቀለት ብቻ ሳይሆን መስከረም አንድ እንቁጣጣሽ ላይ ሲከበር የነበረውንም የወንጌላውያን ፕሮግራም በጋራ ፕሮግራሞችን የመደገፍ ብዙ አዳዲስ ሴቶቻችንን በሚገባ የሚያዳብሩ የሚያልቁ ወንድማማችነት እህትማማችነትን አብሮነትን የሚያጎለብቱ ትልቅ ስራዎችን አይተንበታል። ይሄ እንዴት መጣ የሚለውን በሚገባኛም እየያዝን ለህዝባችን ዕውቅና እየሰጠን እንዲጎለብት እንዲበረታ እየሰራን ያለነው እርቻም ላይ ይሄው ነው የታየው። በእነኚህ ቅድም በተቀስቋቸው በመቶ ሺዎች በሁለቱም ቀን በተደረገው እንዲሁም በህዳሴ ግድብ ላይ ተሳትፈው በመስቀል አደባባይ በመቶ ሺዎች የሚቆጠሩ ናቸው በእያንዳንዱ። እሱ ብቻ አይደለም በእርቻ ደግሞ በሚሊዮኖች እንዳያችሁት ነውና ቅድም ሲነሳ እንደነበረው አንድ መሰረተ ልማት አልተበላሸም። የህዝቡ ዲሲፕሊን የሚገርም ነው። የከተማው አስተናጋጅነት ብቻ ሳይሆን የተሳታፊዎች ዲሲፕሊን መሰረተ ልማቶችን የሚጠብቁበት አግባብ እኛ እስካለ ሪፖርት ሌብነትና ንጽቂያ እንኳን ሪፖርት ያልተደረገበት ነው። በዛ ሁሉ እንቅስቃሴ ውስጥ ለዚህ ትልቅ ትርጉም መስጠት ከሁላችንም ይጠበቃል ብዬ አስባለሁ። በወቅቱ ደግሞ በተለያየ መንገድ የተለያዩ ጸረ ሰላም ኃይሎች ከተማችን ላይ በመግባት እነኚህን በዓላት ሽፋን በማድረግ ጥፋቶችን ለማድረግና ህዝብን ለማወክ እቅዶች ነበሩ። የጸጥታ አካልም ቀድሞ በሰራቸው ስራዎች እጅግ ውጤታማ የሆነ ስራ ተሰርቷል። ከሁሉ በላይ ህዝብ አይናችን ጆሮአችንም በአጠቃላይ ለሚደረጉት እኩይ እንቅስቃሴዎች ስፍራ ያልነበረው ስለነበረ በምንም አይነት ለየት ያለ አሉታዊ ሪፖርት የለንም። ሪፖርቶቹ በጥቅሉ የህዝባችንን እርስ በርስ መከባበር መዋደድ የወደፊት ብልጽግናችንን በሚገባ ይዞ መሸከም መሄድ የሚችል አቅምን ያየንበት ነውና ዶክመንት ተደርገው ለሌሎች ስራዎቻችንም በሚገባ የሚሰነዱ ይሆናሉ። ይሄ እየተሰራ ነው ያለው። ሁለተኛው ጥያቄ በክረምቱ ወቅት የተሰሩ ስራዎች የኑሮ ውድነትን ጫና ከማቃለል አንፃር የገበያ ግሽበትን ከመቆጣጠር አንፃር የተሰሩ ስራዎች እንደዚሁም ፕሮጀክቶችን በተመለከተ በጥቅሉ የተነሱትን ስራዎች ለማንሳት ያክል እንግዲህ ክረምትን ከዚህ በፊት የዝግጅት ወቅት እየተባለ ስልጠና ስብሰባ እንዲህ የተለመደ ነበር። ከዛ ውስጥ ወጥተናል። ከዛ ውስጥ ወጥተን በአዲስ ሐሳቤ ክረምት ከፍተኛ ርብርብ የሚደረግበት በርካታ ስራ የሚሰራበት የህዝብ የኑሮ ጫናን ለማቃለል የክረምቱም የበዓላት ተጽዕኖም ህዝቡን እንዳይጎዳ ተጽዕኖውን ለመቀነስ ርብርብ የምናደርግበት ወቅት ነው። ይሄንን ስናደርግ በ90 ቀን ነው እቅድ ያቀድነው። በ90 ቀናት ውስጥ የምንሰራቸው ስራዎች በከተማ ማዕከል የሚሰሩ ስራዎች በሴክተሮች የሚሰሩ ስራዎች በክፍለ ከተማ በወረዳዎች የሚሰሩ ስራዎች ግልጽ በሆነ እቅድ ተይዘው መንግስት ብቻ ደግሞ ስለማይሰራ በመንግስት በጀት ብቻም ስለማይሰሩ የባለድርሻ አካላት ድርሻ ምን መሆን እንዳለበት የትኞቹ ባለድርሻዎች የትኛው ስራ ላይ ሊረዱን እንደሚችሉ በዛው ልክ ደግሞ ማህበረሰቡም መስራት ያለበት ስራ ለይተን ነው የገባነው። ዋና ትኩረት ሰጠናቸው ስራዎች አንዱ የአቅመ ደካማ የአገር ባለውለታ ቤቶችን መልሰን መገንባት ነው። ሁለተኛው የኑሮ ውድነቱን ለማሻሻል የሚችሉ ጫናውን መቀነስ አስተዋጽኦ ሊያደርጉ የሚችሉ ስራዎች ላይ ትኩረት አድርገን የሰራነው። አገልግሎት ማዘመን ላይ ስራ እድልን በሰፊው መፍጠር ላይ እነኚህ ስራዎች በከፍተኛ ሁኔታ ልዩ ትኩረት የተሰጣቸው ስራ ነበሩ። ሁሉንም ያቀርናቸውን ስራዎች በ90 ቀን ውስጥ ውጤታማ ማድረግ ችለናል። ለአብነት ያክል የክረምት የመኖሪያ ቤቶች ግንባታን ካየን ይፋ ያደረግነው ወደ 2300 ያክል የሚደርሱ ቤቶችን መልሰን መገንባት ነው። ነገር ግን ወደ በተግባር ስንገባና ባለድርሻ አካላትን በሰፊው ስናሳትፍ ወደ 3400 ቤቶችን መጀመር ችለናል። ከዚህ ውስጥ ከ2500 በላይ የሚሆኑትን ጨርሰን ለማህበረሰቡ ማስተላለፍ ችለናል። ይሄ እንግዲህ ትልቅ ትርጉም የሚሰጠው ይመስለኛል።
በሶስት ወራት ውስጥ በሀገራችን በነበረው ልምድ ምናልባት ለግንባታ የሚሆኑ ቦታዎችን አጽድቶ ለልማት ዝግጁ ማድረግ እንኳን ብዙ ያልተለመደ ነው። ራይት ኦፍ ዌይ ካለው 6 ወር 7 ወር ጊዜ መውሰድ ለዲዛይን ያን ያክል ጊዜ መውሰድ የተለመዱ ናቸው። በዚህ ወቅት ውስጥ ነው ባለሀብቶችንም ሞቢላይዝ ማድረግ ቦታዎችን የተዘጋጁ ዲዛይኖች አሉን ተጨማሪ ግብአቶችን ደግሞ ከተማ አስተዳደሩ ጭምር አቅርቦ የብዙዎችን እንባ ያበስንበት ነውና በዚህም በጣም ደስተኞች ነን። ሁለተኛው ከኑሮ ውድነት አንፃር የተሰሩትን ስራዎች ለማንሳት ያክል ኑሮ ውድነት በብዛት በዓላትን መሰረት በማድረግ እንዲሁም ደግሞ የክረምት የተለያዩ ሰበቦችን መነሻ በማድረግ ህዝቡ ላይ ጫና የሚፈጠርበት ገበያ ማዛባት ስራ የሚያጋጥመን ወቅት ነውና ቀድመን ነው የምናቅደው። ቀድመን አቅደን ወቅቶቹ ይታወቃሉ። ከዚህ በፊትም ሰርተን ውጤታማ የሆንበት ስለሆነ እነኚህ ስራዎች ባይሰሩ ኖሮ እውነቱን ለመናገር ለከተማችን ነዋሪዎች በጣም ከባድ ነበር። በአንድ በኩል የሰራናቸውን እነኚህ 4 የገበያ ማዕከላት በሰፊው ምርት የሚገባባቸው ምርት ቀጥታ ከአምራች የሚመጣባቸው ምንም የደላላ ሰንሰለት ሳይኖር ተጨማሪ ወጪ ሳይኖርባቸው ያመረቱበትንና ትራንስፖርት ያደረጉበትን ታሳቢ ያደረገ እኛ ባስቀመጥነው የትርፍ ማርጂን ጠባብ ትርፍ ብቻ አግኝተው መሸጥ እንዲችሉ የማድረግ ሁለተኛ ሸማቹም ቀጥታ በችርቻሮም በጅምላም ከዛ ማዕከል ማግኘት የሚችልበትን እድል ነው የፈጠርነው። በዚህ በኩል ከከተማችን በጀት ላይ ጭምር በሪቮልቪንግ ፈንድ ተመልሶ የሚከፈል በጀት ጭምር መድበን ማህበራት በሰፊው ህብረት ስራ ማህበራት ወደ ከተማው በትስስር እንዲያስገቡን ያደረግነው ክቡር ጠቅላይ ሚኒስትራችን በሰጡት የስራ አቅጣጫ መሰረት እያንዳንዱ ክልል ምርቶች ወደ ከተማው መግባት የሚችሉበትን ሰንሰለት አጭር እንዲያደርጉ የማድረግ ስራ ተሰርቷል። ቀጥታ ከክልሎች ጋር ትስስር ተፈጥሮ የተሰራበት እንደዚህ ክረምት ምርት ወደ አዲስ አበባ የገባበት ጊዜ ያለ አይመስለኝም ባለኝ ክትትልና እስካሁን ድረስ ባለን መረጃ። ለዛም ደግሞ ማህበራት ብቻ ሳይሆኑ ከተማ አስተዳደሩም ተጨማሪ በጀት ጭምር በብድር መልክ ለማህበራት ሰጥቶ ምርት በወቅቱ መግዛት እንዲችሉ አድርጓል። እሱም ብቻ አይደለም። በተጨማሪ የንግድ ኮርፖሬሽናችን ባለፈው አመት ያቋቋምነው ከ2015 ላይ 16 ላይ ያቋቋምነው የንግድ ኮርፖሬሽን በተጠናከረ መንገድ ምርት ማቅረብ እንዲችል በተመጣጣኝ ዋጋ ማቅረብ እንዲችል ስራ ሰርተን እሱም ውጤታማ የሆኑ ስራዎችን መስራት ችሏልና በተጨማሪ እናንተም እንዳነሳችሁት የእሁድ ገበያ እነኚህ የምገባ ማዕከላት በየቦታው ህዝቡን ለመደጎም ያደረግናቸው ጥረቶች መሸመት የማይችለውንና ዝቅተኛ ገቢ ያለው ማህበረሰብ ደግሞ በደንብ መደጎም ችለንበታል። በዓላትን ብቻ መሰረት አድርገን ያደረግናቸውን የማዕድ ማጋራት እንደው ለመረጃ ያክል ባነሳው 500,000 ያክል የከተማችን ነዋሪዎች ዝቅተኛ ገቢ ያላቸው በክረምት ጫና ምክንያት ተጎጂ ሊሆኑ ይችላሉ ተብለው የተለዩ ምንም ገቢ የሌላቸውንም ጨምረን ወደ 500,000 የሚደርሱ የከተማችን ነዋሪዎች አንዱ ክረምትን መነሻ በማድረግ አዲስ ዓመትን መነሻ በማድረግ የመስቀል የኢሬቻ በዓልን ምክንያት በማድረግ ማዕድ ስናጋራ ቆይተናል። ይሄ ለማህበረሰቡ ምን ማለት እንደሆነ ወደ ማህበረሰቡ ጠጋ ብሎ የማህበረሰቡን ኑሮን ማየትን መረዳትን ይጠይቃልና ትልቅ ትርጉም የሚሰጠው ነው። ይሄንንም በራሳችን ብቻ በከተማው አስተዳደር ሳይሆን በርካታ የከተማችን ባለሀብቶች እንደ ትልቅ ብሌሲንግ እየቆጠሩት ከኛ ጋራ የሚሰሩት ስራ ነውና ካልቸር የሆነ ወይም ደግሞ ባህል የሆነ መጥቷል። በባዛር የቀረቡ ምርቶችም የህዝቡን ኑሮ በመደጎም በኩል የራሳቸው አሉታዊ ሳይሆን አዎንታዊ ተጽዕኖዎች ነበራቸውና በዳቦ ቤቶቻችን ከገበያ በተመጣጣኝ ዋጋ ወረድ ባለ ሁኔታ ማቅረብ የቻልንበት ምክንያት እየደጎምን ነው። እንደ ምሳሌ ብናነሳ ከሜድሮክ ኢንቨስትመንት ጋር ብቻ በመናደርገው ጥረት ግማሽ ቢሊየን ያክል ገንዘብ ለዳቦ አቅርቦት ይደጎማል።
ከዚህ በፊት ከተማ አስተዳደሩ ነበረ። በዚህ አመት ባደረግነው በርካታ ውይይቶች ራሱ ተቋሙ እንዲዶጉም በማድረግ ዋጋው ሳይቀየር ግራሙ ሳይቀየር ለህዝቡ መቅረብ የሚችልበትን እድል ፈጥረናል። የሸማቾችም በተለይ ደግሞ ለማህበረሰቡ የሚቀርቡ በድጎማ የሚቀርቡ ምርቶች ማህበረሰቡ ጋር በትክክል እንዲደርሱ ሸማቾችን ሪፎርም ከማድረግ ስንደርስባቸው እርምጃዎች ከመውሰድ ጀምሮ ለውጦች መጥተዋል። የምክር ቤት አባላት በደንብ ጠጋ ብላችሁ ብትገመግሙ መልካም ነው ብዬ አስባለሁ። በየአካባቢያችሁ ያሉ ሸማቾች ሱቆችን ማየት መገምገም በተባለው ዋጋ ነው ወይ የሚሸጡት ይሄንን በህዝብ ገንዘብ ድጎማ የመጣ ምርት በትክክል ተጠቃሚው ጋር ነው ወይ የሚደርሰው የሚለውን እዩ። እኛ ባለን መረጃ በርካታ መሻሻሎች አሉ። ማንም እየገባ መግዛት እንዳይችል የሚገባው ባለሀብት ወይም ደግሞ የተሻለ ገቢ ያለው ከዛ መሸመት እንዳይችል ጭምር ለመቆጣጠር የሄድንባቸውን ሂደቶች ማየትና እነሱን ያለባቸው ክፍተቶች ካሉ እያዩ ማሻሻል ይገባል። በተጨማሪም ወደ 14 ቢሊዮን በጀት ነው ለድጎማ ያዝነው። ቀጥታ የከተማው ነዋሪ በተለያየ ገበያ ግሽበትና እንዲሁም የኑሮ ውድነት ተጎጂ ይሆናል ላልነው ማህበረሰብ የምናቀርባቸው አገልግሎቶች ከ14 ቢሊዮን ብር በላይ ነው የሚጠይቁን። የጤና መድን፣ ትራንስፖርት፣ ምገባ በተመሳሳይ በእነኚህ ቅድም በማነሳቸው ምርቶች አቅርቦቶች ከ14 ቢሊዮን ብር በላይ በጀት ስታጸድቁ አይታችኋል። ለቀጥታ ህዝቡን ለምንሰጠው አገልግሎት የምንደጎምበት ለህዝብ ድጎማ የምናቀርብበት ነው። የጤና መድን ተገልጋዮች ከጊዜ ወደ ጊዜ ጨምረዋል። ይሄንን ታሳቢ ያደረገ በጀታችንን በዛው ልክ ነው እየጨመረ እየሄደ ያለው። እንግዲህ ሁል ጊዜ በድጎማ እንደዚህ ላይቀጥል ይችላል። የህዝቡን ኑሮ ማሻሻል ላይ የሰራናቸው ስራዎች ደግሞ እነኚህን የድጎማ በጀቶች እየቀነሱ የሚሄዱ እንዲሆኑና በጣም ለማህበራዊ ችግር የተጋለጡት ብቻ ተጠቃሚ የሚሆኑበት አሰራር ደግሞ በአንድ በኩል እየተጠና እየተሰራ እየተገበረ የሚሆን ነው የሚሆነው። ሶስተኛ ከአገልግሎት ጋር ያነሳችሁት ነው። ዶክተር ጀማሉ በደንብ አንስተውታል። አገልግሎትን በተመለከተ ሁሌ የሚነሳ ጥያቄ ነው። ከህዝባችንም ከምክር ቤት አባላትም ይነሳል። መነሳቱም ተገቢ ነው። አገልግሎት ያልተሻገርናቸው ጸጾች ብዙ ናቸውና ልንሻገራቸው ደግሞ ግድ ይለናል። ስለዚህ ህዝቡ ቢያነሳ ደጋግሞም ቢያነሳ ተገቢ ነው የሚል መነሻ ነው ያለን። አገልግሎትን ለማሻሻል በችግሩ ልክ ነው አቀደን እየሰራን ያለነው። ግን እንደ ግንዛቤ ሁል ጊዜ እንዲያዝ የምንፈልገው አገልግሎት ላይ ያለን ችግር ድንገት የተፈጠረም አይደለም። በአንድ ጊዜ ልክ እንደ ፕሮጀክቶች አቅደን ተረባርበን ገንብተን ጨርሰን ይሄውላችሁ የምንለው አይደለም። ከአመለካከት ጋር ይያያዛል፣ ስር ከሰደደ ልምምድ ጋር ይያያዛል። በጥቅሉ ቢሮክራሲያችን ላይ የነበረው ዘመን ያስቆጠረ ያሰራር ችግር፣ ያሰራር ጎታታነት፣ ግዴለሽነት፣ ተገልጋይን አለማክበር፣ የማገልገል ግዴታን በሚገባው ያለ መረዳት እንዲሁም ደግሞ ተገቢ ያልሆነ ጥቅም መፈለግ ስር የሰደደ ችግር ነው። ይሄንን በአንድ በኩል በቴክኖሎጂ በመጠቀም ችግሩን መቀነስ፣ በሌላ በኩል የሰው ኃይላችን ላይ የአመለካከት ለውጥ ያስተሳሰብ ለውጥ መምጣት እንዲችል መስራት፣ በተጨማሪ አሰራሮችን ለዚህ ምቹ እንዳይሆኑ ማድረግ ላይ ትኩረት አድርገን ነው የምንሰራው። እንደ ሀገር አንዱ በሀገር ደረጃ ስራ ላይ እንዲውል የታወጀውና በፌዴራል መንግስት ተጀምሮ ወደ ክልሎች እንዲሰፋ የተደረገው የመሶብ አንድ ማዕከል አገልግሎት ነው። ይሄ ብዙ ችግሮችን ይፈታል የሚል እምነት አለ። ከፌዴራል አንጻር በሚያዝያ ወር ተጀመረ። ይሄ ለከተማችን ነዋሪዎች የፌዴራል አገልግሎት እዚህ ከተማ ላይ ከመሆኑ አንጻር ትልቅ አስተዋጽኦ ያደርጋል ብለን ነው የምናስበው። በእርግጥም ደግሞ ያደርጋል። ከዛ በኋላ ከተማ አስተዳደራችን አቅዶ እየሰራቸው ባለው ቅድም ሲጠቀሱ የነበሩ ሁለቱን ማዕከላት አንደኛ እንደ ከተማ የማዕከሉን እዚህ አራዳ ክፍለ ከተማ ለህዝብ ማዕከል በሆነ ቦታ ላይ ለከተማው ከአቃቂም ለሚመጣው ከጉለሌም ከለሚኩራም ከየካም ለሚመጣው ማዕከል ቦታ ስለሆነ አንድ ማዕከል የተከፈተው
ለህዝቡ ለተገልጋዩ ምቹ በሆነ ቦታ ላይ ነው። በቂ ፓርኪንግ እንዲኖረው ተደርጎ የህፃናት ማቆያ እንዲኖረው ተደርጎ ሌሎች ተያያዥ አገልግሎቶችን ለተገልጋይ ተገቢውን ክብር በሚሰጥ ደረጃ የተደራጀ ነው። እዛ ላይ 107 አገልግሎቶችን ዲጂታላይዝ አድርገን አስገብተናል። እነኛ አገልግሎቶች ከአንድ ማዕከል ማግኘት ለህዝቡ ምን ማለት ነው የሚለውን ማየት ተገቢ ይሆናል። ቦሌ ላይ በ4 ወር ነው ባለ 7 ፍሎር ህንጻ ገንብተን ሙሉ ለሙሉ ዲጂታላይዝ በማድረግ ለዛ ምቹ በሆነ መንገድ 96 አገልግሎቶችን የከተማውን አገልግሎት ብቻ ነው የቆጠርኩ ያለሁት። በአጠቃላይ እነኚህ ከ213 በላይ የሆኑ አገልግሎቶችን ዲጂታላይዝ አድርገን ስናስገባ እነኚህ አገልግሎቶች የተመረጡት በብዛት ህዝብ የሚመጣባቸው የሚገለገልባቸው ብዙ ሮሮም የሚያሰማባቸው የቅድሚያ ተሰጥቷቸዋል እንጂ ሁሉም የከተማ አገልግሎት ዲጂታላይዝ ተደርጓል ማለት ደግሞ አይደለም። ከ1000 በላይ አገልግሎቶች አሉን። ከ2013 በላይ ዲጂታላይዝ አድርገን አስገብተናል። በየመስሪያ ቤቱ ዲጂታላይዝ የተደረጉ አገልግሎቶች አሉ። ወደ አንድ ማዕከል ደግሞ ያልገቡ ገና በሂደት ላይ ያሉ አሉ። ይህን ታሳቢ ስናደርግ ለህዝቡ ያለው ትርጉም አንደኛ ጊዜን ሳያባክን ከአንድ መስሪያ ቤት ወደ ሌላ በእነኛ አገልግሎቶች ማለት ነው በእነኚህ ዲጂታላይዝ ተደርገው በገቡ አገልግሎቶች ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት መሄድ ሳያስፈልገው ከአንድ አገልግሎት ወደ ሌላ አገልግሎት መዘዋወር ሳያስፈልገው አገልግሎቶቹ ራሳቸው በዲጂታል አገልግሎት አሰጣጥ ስርዓት የተያያዙ ናቸው። አንድ ቦታ ላይ ብቻ ኮንታክት በማድረግ ሙሉ አገልግሎት የሚፈልገውን አገልግሎት አይነት ማግኘት የሚችልበት ስርዓት ተገንብቷል። ይሄ እንግዲህ ጥሩ መሰረት ነው፣ ጅማሮ ነው፣ መጠናከር አለበት። ሰው ኃይላችን ላይ ከዚህ አንፃር አብዛኛውን ከ70% በላይ አዲሱ አገልግሎት ላይ ከዩኒቨርሲቲ ተመራቂዎች አወዳድረን ኦንላይን ቀጥረን በኦንላይን ፈተና ሰጥተን ለዚህ አገልግሎት በሚያመች መንገድ ልምድ እንዳያጥራቸው አሰልጥነን 30%ን ደግሞ ከነባር ጋራ አያይዘን አንድ ላይ የተሻለ የአገልግሎት የመስሪያ ቤት ካልቸር ወይም ደግሞ አዲስ ልምድ እንድናዳብር ህዝብን የማገልገል ህዝብን የማክበር ፈጣን አገልግሎት የመስጠት ስራችንን ትኩረት አድርገን የማገልገል በስራ ሰዓት ሞባይል ሌሎች ነገሮችን ይዞ ተገልጋይ ቁጭ ብሎ ብዙ የምናፍርባቸው ትክክል ያልሆኑ ተግባራት አሉና ከዚህ ውስጥ መውጣት የሚችሉበትን ስልጠና እና የክትትል ስርዓት ዘርግተን ነው ያለነው። በአገልግሎትም የጀመርነው ውጤታማ ስራ ይቀጥላል። ስር በደንብ መሰረት ይዞ ለሁሉም የአገልግሎት አይነቶች ተደራሽ እንዲሆኑ አጠናክረን የምንሰራ ነው የሚሆነው። ከትራንስፖርት አንፃር የተነሱትን የተወሰኑ መረጃዎችን ለመስጠት ያክል እንግዲህ ትራንስፖርት አንዱ መሰረታዊ ለውጥ እያመጣንበት ያለ